ሰላም እንዴት አላችሁ ውድዶች ቤተሰቦች? ዛሬም በአንድ ቪዲዮ መጥቻለሁ። እንደሚታወቀው ተወዳጁ አፍላ ፍቅር ክሩ ወደ ሐዋሳ ሄዶ መመለሱ ይታወቃል። አፍላ ፍቅር በሐዋሳ በነበራቸው ቆይታ እንግዲህ እጅግ አዝናኝ ጊዜ እንደነበራቸው በሚያወጧቸው ቪዲዮዎችና እንዲሁም በፎቶዎቻቸው ስንመለከት ነበር። ቪዲዮቻቸውን ተመልክተን ሀሳባችንን በዚያ ስንገልጽ ነበር። ይሁንና ዛሬ በሶስተኛ ክፍል የወጣው የሐዋሳ ቆይታቸውን የሚያመላክተው ቪዲዮ በያያ ቲዩብ ተለቆ ተመልክቼዋለሁ። በዚያ በነበረን ቆይታ እኔ በጣም ነው ያዝናናኝ። ቪዲዮ እጅግ በጣም የሚያስቅም እንዲሁም ደግሞ አንዳንድ ነገሮችን የምናወራ ነው የሚሆነው። በያያ ቲዩብ በተለቀቀው ቪዲዮ ማለት ነው። የደነቀኝ ነገር አለ። እውነት ለመናገር መጀመሪያ ርዕሱን ተመልክቼ ነበር የገባሁት። ሐዋሳ ጠፋን የሚል አይነት ርዕስ ነበር ለቪዲዮ የተሰጠው። ከዚያም በኋላ በምሽት ራት ሊበሉ በወጡበት ድንገት ወክ እያደረጉ ከተማው ጠፋባቸው። ከዛም በኋላ ሎኬሽን ምናምን ተልኮ ነው እንግዲህ ከሴቶቹ ጋር አሊያም ደግሞ ከሌላኛው ቡድን ጋር የተገናኙት። ምክንያቱም ሴቶቹ አልወጡም ነበረ። እነ ያሬድና የወንዶቹ ቡድን ነበር የወጣው የነበረው። ከዚያም በኋላ ደግሞ ድንገት ከተማ ከወጡ በኋላ በምሽት ስለነበረ ከተማው መለየት አልቻሉም። በዚህ ምክንያት ከተማ ጠፍተው ነበር። በዚህ በጠፉበት እንግዲህ የገጠማቸው ነገር ነው እጅግ ያዝናናኝ። ጠፋን ካሉት በላይ ጠፍተው ያገኟቸው ሰዎች ናቸው የገረሙኝ። አንድ የ61 ዓመት ጎልማሳ መሆናቸውን የሚናገሩ አድናቂያቸው እጅግ በጣም ነበር ያሳቁኝ። ድንገት በምሽት ጠፍተናል ብለው እንግዲህ ከተማ ውስጥ እየተዘዋወሩ በሚገኙበት ወቅት ድንገት አግኝቷቸው ነበር አድናቆታቸውን የገለጸው። ነገር ግን በዚህ መካከል አንድ የሚያስደነግጥ ነገርና ያሬድን ገጥሟቸው ነበር። እንደሚታወቀው ጸጋ የምትባለውን ገጸ ባህሪ ብዙ ሰዎች ይጠሏታል አይደል? በጣም የሚያስፈራም ነው። ሰዎች በኮሜንት ሴክሽን የሚጽፉት ድንገት ቢያገኟት አካላዊ ጉዳትም ሊያደርሱ ይችላሉ። ምክንያቱም አንዳንድ ሰው ድራማና እውነታውን የማይለይ ሰው አለ። በጣም ስሜታዊ የሚሆኑ ሰዎች አሉ። ጸጋ የምታደርጋቸው ነገሮች በእውነታው ዓለም የሚደረጉ ነገሮች አስመስለው እጅግ በጣም የጠመዷት የሚሳደቧት፣ እንዲሁም ደግሞ የሚዝቱባትም አሉና በተመሳሳይ እነ ያሬድ ሐዋሳ ጠፋን ብለው በምሽት እየተንቀሳቀሱ ባሉበት የገጠማቸው አንድ ነገር ነው እና አስናቀች የት ነች ምናምን ብለው አንድ አድናቂያቸው ይጠይቃሉና እነ ያሬድ በጣም ነበር የደነገጡት። ፊታቸው ላይ ያስታውቅ ነበርና ግራ ተጋብተው መናገር ፈሩ። ከዚያም በኋላ ያው ድራማ መሆኑን እንደሚረዱና ለእሷ ያላቸውን አድናቆትም ሲገልጹላቸው ነው ለጸጋም ማውራት የጀመሩት፣ ለአስናቀችም ማስረዳት የጀመሩት። ነገር ግን መጀመሪያ ላይ ተደናግጠው ነበር። ምክንያቱም በጣም የሚያስደነግጥ ነው አይደለም? ምክንያቱም ሰዎች ኮሜንት ሴክሽን ላይ ሲዝቱ ሲሳደቡ ስለሚሰማ ያንን ድራማ ደግሞ ከእውነታው ዓለም ጋር የማይለይ ሰው ነው ብለው አስበው ድንገት ፈርተው ተደናግጠው ለልጅቱ ደህንነትም ሲባል መናገር ስለሌለባቸው ደብቀውት ነበር። ነገር ግን እሱ የሚረዳ አይነት ሰው ነውና በጣም በፍቅር ነበር ሲያናግሯቸው የነበረው። እንደውም በመጨረሻም በጣም ድራማው እንደሚከታተሉ የ61 ዓመት ጎልማሳ ቢሆኑም ድራማው እንደሚከታተሉና ልጃቸው የመጀመሪያ ልጃቸው 38 ዓመቷ እንደሆነና በዚያ ከልጆቻቸው ጋር ቁጭ ብለው እንደሚመለከቱ ልጆቻቸውም ደግሞ የአፍላ ፍቅር አድናቂ እንደሆኑ እየተናገሩ ነበረ። እንዲሁም በመጨረሻም ወደ ቤታቸው ወስደው ከልጆቻቸው ጋር አስተዋውቋቸው ነበርና በጣም ነበር የሚገርሙ። ሌላው ደግሞ በጣም የገረመኝ ነገር ስለ ያሬድና ስለ ቤዛ ፍቅር እንዲሁም ደግሞ ባለሱቁ ኪሩ በመሀል ሊገባ እንደሆነ እየተናገረው ሲቀልዱ የነበረው ቀልድ እጅግ በጣም ነበር ያሳቀኝ። በጣምም ደስ የሚሉ አድናቂ ነበሩ። እነሱም በጣም ደስ ብሏቸው ነበር። እውነተኛ ሪያክሽናቸውን እውነተኛ ስሜታቸውን ነበር ሲገልጹላቸው የነበረው። እነ ያሬድ ተደናግጠው ነበር። በምሽትም ደግሞ ጠፍተው ግራ ተጋብተው ነበር። ቦቼ እንደሚታወቀው ድራማው ለማውቃለሁ ይላል፣ አያውቅም። በዚህም በእውነታውም ዓለም ሐዋሳን አያውቃትም እና ቦቼ ድንገት ይመራናል ብለው አብረው ወጥተው ነበር። በሐዋሳ ከተማ ጠፍተዋል። መጥፋታቸው ደግሞ ለበጎ ሆነና አንድ ወዳጃቸውን አገኙ። የ61 ዓመት ጎልማሳ ሆነው እንግዲህ ያንን ድራማ መመልከት ማለት እጅግ በጣም የሚገርም ነው። የአፍላ ፍቅር ኦዲየንስ ምን ያህል ሰፊ እንደሆን አመላካች ነው። በነገራችን ላይ በዚህ አጋጣሚ አንድ ነገር ልበላችሁ። የእሳቸውን እድሜ ስመለከት አንድ እዚህ ያለኝ ነገር ልንገራችሁ። እዚህ ጋር አንድ ልጅ ሱቅ እየሸጠ ድንገት እቃ ልገዛ ሄድኩኝና ስመለከተው ልጁ የ13 የ14 ዓመት ልጅ ነው እና አፍላ ፍቅርን ይመለከታል። እናም ደግሞ የ61 ዓመት ጎልማሳም እንግዲህ ይመለከታል። የመጀመሪያ ልጅ 38 ዓመቷ ነው ይላል እና እንግዲህ አፍላ ፍቅርን ምን ያህል የእድሜ ልዩነት ያላቸው ኦዲየንሶች እንደሚከተሉ ምን ያህል ሰፊ ኦዲየንስ እንደሚከተል ቁጥርም ብቻም ሳይሆን በጣም ብዙ አይነት ቫራይቲ ያለው ኦዲየንስ እንደሚከተልም አመላካች ነውና ምናልባትም ደግሞ የአፍላ ፍቅር ተዋንያን እንዲሁም ደግሞ የአፍላ ፍቅር ክሩ ደራሲውም ጭምር ሙሉ ክሩ ስለዚህ ጉዳይ ምናልባት ለመመልከትም ምን ያህል ሰፊ ኦዲየንስ እንደሚከተላቸው በቁጥርም ብቻ ሳይሆን በሌሎች ቫራይቲዎችም በሌሎች ክፍሎችም መከፈል የሚችል በእድሜ በጾታ መከፈል የሚችል በጣም ሰፊ ኦዲየንስ ነው አፍላ ፍቅርን የሚከታተለውና በጣም ነው የገረመኝ። ምክንያቱም 61 ዓመት ሆነው እንግዲህ የልጆች ድራማ ነው፣ የትምህርት ቤት ድራማ ነው። ይህንን ወደው እንደሚመለከቱ ተናግረው እንዲሁም ደግሞ ታሪኩን የሚያስረዱበት መንገድ የምርም እንደሚከታተሉ ያስታውቃል። አፍላ ፍቅር ላይ እንደሚታወቀው በያሬድና በቤዛ ፍቅር መካከል ይገባል ተብሎ የነበረው እንግዲህ ያሬድና ቤዛ በሱ በኩል ደብዳቤ ሲቀባበሉ የነበረው ኪሩ ነበር። ስለ ኪሩ ሲናገሩ በነበረበት ወቅት እኔ በጣም የገረመኝ ነገር እያንዳንዱን የታሪኩን ክፍል ያውቃሉ። እያስረዱትም እሷን ወይንም ቤዛን እያስጠነቀቁ ነበረ። እርሱ ክፍተት እየፈለገ ነው እንዳታስገቢው፣ ያያን የሚወድሽ እያሉ ሲያስረዱ ነበርና በጣም ነበረ የሚገርመው። በቃ እኔ የትልቅ ሰው ሪያክሽንም ስለሆነብኝ ይሆን አላውቅም።
የእድሜ ልዩነታቸውንም ስለተመለከትኩ ምክንያቱም እንዳልኳችሁ ያየሁት ልጅ አለ የ13 የ14 ዓመት ልጅ አፍላ ፍቅርን ሲመለከት ተመልክቼዋለሁ። ከዚያ በኋላ ደግሞ ዛሬ 61 ዓመት የሆነው አንድ ጎልማሳ እንግዲህ ከልጆቹ ጋር ቁጭ ብሎ ድራማውን እንደሚመለከት ስመለከት ምን ያህል የአፍላ ፍቅር ኦዲየንስ ሰፊና እንዲሁም ደግሞ በቫራይቲም የተለያየ መሆኑን መመልከት አስችሎኛል እና በጣም ነው የገረመኝ። እኔስ ሙሉ ቪዲዮን በያያ ቲዩብ ተለቋል፣ ገብታችሁ መመልከት ትችላላችሁ። አብራችሁ ስለዘለቃችሁ ይህንንም ስላዳመጣችሁ አመሰግናለሁ። ለቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ይህንን ቪዲዮ ደግሞ ላይክ እና ሼር ብታደርጉ ትደግፉኛላችሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ባይ ባይ።